ፍንጫ መሬት የኛ ነገር የኛ ኑሮ እልልታ ባፋችን ሙሉ ልባችን ሞልቶ በሮሮ ባሮጌ ስልተምት ሞገር የአዲሱን ዓመት ከበሮ አዲሱን ወይንም በሰለቸን አቁማዳ ለሐቀኛው ጫማ ጠፊ ለሐቀኛው ጫማ ጥፊ እቅፍ ስሞሽ ለቀልማዳ የነባሩ ሳይጠጣ መመቻቸት ለአዲስ ዕዳ የነበረው ሳይጣጣ በላይ 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 ቅዳ መስከረሙ ወዝ ይጠባል በወገን እንደሚታጠባል ጥቂት ዳቦ ብዙ ምሬት በማርቅብ ኮሶ ከናፈር የራበውን ማጥገብሬት ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ይህ የምልከታ ፕሮግራማችን ነው። የዛሬው የምልከታ ፕሮግራማችን የመዝናኛ ዝግጅት ነው ይዞላችሁ የሚቀርበው። በዛሬው ዝግጅታችን ደግሞ አንድ የኪነ ጥበብ ስራ ነው የምንመለከተው። በቅርቡ በእኛ በምንኖርበት በዲኤምቪ ኤሪያ በዲሲ ሜሪላንድ እና ቨርጂኒያ አካባቢ ላይ አንድ የመጽሐፍ ምርቃት ተካሂዶ ነበረ። የግጥም መድብል ነው የተመረቀው። ገጣሚው ደግሞ ካሁን በፊትም በርካታ ስራዎችን ለአንባቢያኖቹ ያደረሰ ወጣት ገጣሚ ነው። ዮሐንስ ሞላን ብዙዎች ያውቁታል ብዬ ተስፋ አደርጋለሁ፣ በጽሁፎቹ በግጥም መድብሎቹ። በተጨማሪም ደግሞ በሶሻል ሚዲያ ላይ ባለው እንቅስቃሴም በጽሁፎቹ በጣም በርካታ ሰዎችም የሚከተሉት ሰው ነው። ስለዚህ ዛሬ ከጆኒ ጋር ነው አጠር ያለ ቆይታ የምናደርገው። ቆይታችን ደግሞ ከሱ ጋር ቃለ ምልልስ ብቻ አይደለም፣ እንዲያው የመጽሐፍ ምርቃቱንም ቦታው ድረስ ተገኝተን በተወሰነ ደረጃ ለማየት ሞክረናል። ስለዚህ መድረኩ ምን ይመስል እንደነበረም እናስመለክታቸዋለን ማለት ነው በዛሬው ፕሮግራማችን። አሁን ግን ከኔ ጋር ዮሐንስ በቀጥታ ይገኛል። ስለዚህ ከዮሐንስ ጋር አጠር ያለ ቆይታ አደርጋለሁ። አብራችሁን ሆናችሁ ፕሮግራማችንን እንድትከታተሉ ጋብዛችኋለሁ። ናትናኤል ወልዴ ነኝ። ሰላም ዮሐንስ፣ እንዴት ነህ? እንደምናመሸህ። ደህና ነኝ። እንዴት ነህ? እግዚአብሔር ይመስገን። ምሽት እየቀረጸን ስለሆነ ነው እንደምናመሸ ያልኩት። ዮሐንስ እንኳን ደስ ያለ። በቅርቡ አዲስ መጽሐፍ አስመርቃል። በዲሲ ሜሪላንድ እና ቨርጂኒያ አካባቢ ላሉት የግጥም መጽሐፍ አንባቢያኖች እንዲሁም ለአድናቂዎች በርካታ ሰዎች ተሰብስበው ሲልቨር ስፕሪንግ በሚገኝ አንድ አዳራሽ ውስጥ የመጽሐፍ ምረቃ ፕሮግራም ተካሂዶ ነበረ። እንዴት ነበረ? በቅድሚያ እንኳን ደስ ያለ። እንኳን አብሮ ደስ አለን። አመሰግናለሁ። በጣም ጥሩ ነበረ። ብዙ ሰዎችም ተገኝተው ነበር፣ እንዳልከውም አንተም ነበርክና ቆንጆ ድባብ ነበር ያሳለፍነው። የቤተሰብ አይነት ጨዋታ የሚመስል ነገር ነበር፣ ያልተካበደ በጣም እንትን ያልተጫነው ቆንጆ ጊዜ ነበረ። ደስተኛ ነበር። ለነገሩ የመጽሐፉ ሁለተኛ ምረቃ ነው አይደል? አንዳንድ መጽሐፍ እድለኛ ነው። ኢትዮጵያ የሚመረቃል፣ አሜሪካም ይመረቃል። ወዳጅ ባል ከዛ ውስጥ አንዱ ነው። ሳሙሊን ጄኑ ማለት አይቀርም። ደስ ይላል በጣም። በከንፈርሽ በራፍ የሚል መጽሐፍ ነው የተመረቀው። ካሁን በፊትም ሌሎች መጽሐፍቶችን እንዲሁ ለተደራሲያኖች አድርሳል ጆኒ። ይሄ ካልተሳሳትኩ 5ኛው መጽሐፍ ነው አይደል? ለብቻ 3 የግጥም መጽሐፎች ናቸው። አንደኛው ደግሞ በቅርብ ከዚህኛው በኋላ የወጣ ሰዎች በነፃ ማንበብ የሚችሉት አፍሮሪድ የሚባል መተግበሪያ ያለ፣ እዛ ላይ ቢገቡ በነፃ ማግኘት ይችላሉ። የአባቴ ማስታወሻዎች ናቸው። ከወደቀው ዋርካ 14 ቅጠሎች ይባላል። 14 ቁርጥራጭ ታሪኮች ያሉበት መጽሐፍ ነው። በጣም አነስተኛ መጽሐፍ ነው፣ ግን ያው መጽሐፍ ነው እና መጽሐፍ ይባላል። 5ኛው ደግሞ ፖኤቲክ ኢንካውንተር የሚባል የቅኔ መስተጋብር ከሌሎች ገጣሚያን ኢትዮጵያውያንና ሮማናውያን ገጣሚያን ጋር በጋራ ሆነን በ3 ቋንቋ የተጻፈ መጽሐፍ ነው። በሮማንያኛ፣ በእንግሊዝኛ እና በአማርኛ የተጻፈ መጽሐፍ አለ። እሱም ላይ ተሳትፌያለሁ።
በጣም ደስ ይላል። ጆኒ እንግዲህ ከመጽሐፍ መድብሎች በተጨማሪም የሙዚቃ ግጥሞችንም እንደምትሰራ ሰምቻለሁ እና እስኪ ትንሽ ነገር ደግሞ ንገረን እስኪ ስለ ሙዚቃ ግጥሞች ለማን እንደሰጠ ካሁን በፊት እንዲያው የወጡ የተዜሙ ዜማዎች አሉ በአንተ ግጥም? አዎ አሉ፣ የወጡም አሉ የሚወጡም አሉ፣ ተሰርተው የተቀመጡና ያልወጡ አሉ። የሙዚቃ ግጥምም እወዳለሁ፣ እጽፋለሁ። ነገር እንዲሁ ግጥምም ስጽፍ ዜማውን ምናምን በጣም ኢንጆይ የማደርገው ይሄ እንትኑን ነው። ይሄ ሃርመኒ ሲፈጥር ከሰው ጋር መስተጋብር ፈጥሮ ዜማው ምኑ የሰውን ልብ ኮኔክት ካደረገ ከተገናኘ ከሰው ልብ ጋር ደስ ይለኛል። የምለው ነገር ሳይገባቸውም ዝም ብሎ ሄዶ ካልደበራቸው ካልጎረበጣቸው ለእኔ ግቡን መጥቷል። ብዙም ማወሳሰብ፣ መራቀቅ፣ መፈላሰፍ አልፈልግም በግጥም። አላማዬ ግቤ እሱ አይደለም ነው የምልህ። አቅሟለሁ የለሙ ሌላ ጥያቄ ነው። ግን እንደ ፍላጎት ቢሆንልኝ የምወደው ሰው ሲያነበው የኔን ግጥም በቃ ደስ ሲልም ባይል ቢልም ካልጎረበጠው ደስ ይለኛል። ለዛ ደግሞ በጣም የሚረዳው ሙዚቃው ይመስለኛል፣ ዜማው እና ዜማው ላይ በጣም እጨነቃለሁ። ለዚያ የሙዚቃ ግጥሞችም ስሰራ በጣም ተደስቼ ነው የምሰራው። ከዚህ በፊት የተዘፈኑ ራሱ የመጽሐፉ ማጀቢያ ሙዚቃ አለው። የመጽሐፉ ጀርባ ላይ ኪዋር ኮድ አለ። እሱን እስካን ቢያደርጉት ራስ ብሩክ የሚባል ወዳጄ ነው የዘፈነው። ዜማውንም እሱ ነው የሰራው። ሌሎች ሙዚቃዎችም እሱ የሰራቸው አሉ። በጣም የሚታወቀው ፖፑላር የነበረው የጸደኒያ ገብረ ማርቆስ ሀርየት የሚለው ሙዚቃ ነበረ። እሱም አንዱ ነው። ለሳሚ የሚባል ልጅ ሚኪ ማክ በቅርቡ ግማሽ አልበም አውጥቷል። በጣም ቆንጆ አልበም ነበረ። ለአንድ ሙዚቃ ሰጥቼዋለሁ። ለሊሊ አሉ። ብቻ ብዙም ባይሆኑ አሁን የጠፉብኝ በዝተው አይደለም ግን አሉ። በጣም ደስ ይላል። በጣም አሪፍ ነው። ስለዚህ ለወደፊትም እንግዲህ ለበርካታ ዘፋኞች ሰጥተህም ያንተን ስራዎች በሰፊው የምንሰማበት እድልም ይኖራል ማለት ነው። ተስፋ እናደርጋለን። ደስ ይላል በጣም። እንዲያው ግን የምትኖረው እዚህ ሀገር ነው፣ አሜሪካን ሀገር ነው የምትኖረው፣ ዲኤምቪ አካባቢ ነው የምትኖረው እና ያው በጽሁፍ አትተዳደርም እዚህ ሀገር። በጣም ከባድ ነው እዛም ሀገር አትተዳደርም። እርግጥ ነው። አዎ እሱም ልክ ነው። እና ሀገሩ በራሱ ደግሞ በጣም ዲማንዲንግ ነው አይደል? ጊዜን ይፈልጋል ለብዙ ነገሮች፣ ስራውም ሌሎችም ላይፍ ውስጥ በምትሮጥበት ሰዓት ብዙ ዲማንድ ያደርጋል ጊዜህንና ብዙ ጊዜ በተለይም ደግሞ እንደዚህ በጣም ስነ ጥበብ ውስጥ ያሉ ሰዎች ደግሞ ጊዜ ይፈልጋሉ ይባላል አይደል? ጊዜ ጥበብ በራሷ ጊዜ ትፈልጋለች፣ መቀመጥን ትጠይቃለች፣ ማረፍን ትጠይቃለች እና የሆነ ሀሳብ በሙሉ መሰብሰብ አለበት ብለው የሚሉ ሰዎች አሉ፣ ሰማለሁ ብዙ ጊዜም እና እንዲያው ከዚህ ሀገር ሩጫ ጋር እንዴት ነው ግጥም መግጠም? እየነዳ ነው የምትገጥመው? ጊዜ ወስደ ቁጭ ብለህ ነው? እንዴት ነው ነገሩ? እስኪ ትንሽዬ ማለት ከሀገሩ ሩጫ ጋር ገባኝ። በጣም ጊዜ የምፈልገው ለማንበብና መስማት ስፈልግ፣ አሁን የምችለውን አነባለሁ፣ ማልችለውን እሰማለሁ። እንደ ቦታው ፈቃድና እንደ ጊዜው ፈቃድ እንደ አቅርቦቱም ራሱ ይወሰናል እና ብቻ ወይስ እየሰማሁ እጄ ስራ አይፈታም ወይ የሆነ ነገር አድርጋለሁ እና እንደሱ ስትሳነበው ስሰማው ጊዜ ፈጃለሁ እንጂ መጽሐፉ ጋር ስመጣ በጣም እንትን አይደለሁም። ይሄ ሴሬሞኒያል ጸሐፊ አይደለሁም ማለት በቃ ከእንቅልፌ ተቀስቅሼ ምናምን ነገር እንደዚህ ምጽፍ አይነት ሰው አይደለሁም። ወደ በጣም ረዥም ጊዜ የሚፈጅብኝም አይነት አይደለሁም። ማለት መጽሐፍ የምፈልገውን ነገር ካወቅኩት ካብሰለሰልኩት በኋላ በደንብ ካሰብኩት እንዴት ልጻፈው የሚለው ጋር ስመጣ ቁጭ ስል ራሱ ዝም ብሎ ይሄድልኛል። ጥሩ ግን ያንን እንዲሄድልኝ ለማድረግ ብዙ ማብሰልሰል፣ በተለይ ደግሞ እኔ መወደው ቅድም ከሰው ጋር መስተጋብር መፍጠር አለ መወደው በግጥም ወይ ደግሞ በማንኛውም ጽሁፍ። ያ ደግሞ ማቅለልን ይጠይቃል። ይሄ ቀለል ያለ ሲምፕልስቲ እወዳለሁ እና ሲምፕል አድርገህ ለሰው ለማቅረብ ደግሞ አንተ መልፋት አለብህ። አሁን አንድ ምግብ አልቆለት በቃ ዋናውን ይዘህ ለመምጣት ልጠህ ከትፈህ ምን ብለህ ምናምን ይሄ አያስፈልግም ይሄ ቢገባ ጣዕሙን ያበላሽብኛል ምናምን ብለህ ምን ቅመም ልጠቀም ትለፋለህ እና ልክ እንደዛ ሰው ይውደደውም አይውደደውም
እኔ በጣም ምጥረው ነገሩን ቀለል ብለህ ተራ ማድረግ አይደለም። ሲምፕሊሲቲ በጣም እወዳለሁ። ማወሳሰብ ብዙ አልወድም እና አጋጣሚ ከተወሳሰቡ ለማቅለል ሞክሬ ከአቅሜ በላይ ሆኖብኝ ነው እና በዚያ ሂደት ስለሆነ እንትን የምለው ከመጽሐፉም ባሻገር ጽፌው ካስቀመጥኩት በኋላ አሁን ሰዎች እንዴት ነው የሚያነቡት የሚለው ጋር ስመጣ በጣም መጣር በቃ በተቻለ መጠን ከሰው ጋር እንድግባባበት ሰዎች አንብበውት ምንድን ነው የሚለው እንዳይሉ ምለው እንዲገባቸው ወይ ደግሞ ምለው ባይገባቸውም እንዳይጎረብጣቸው እለፋለሁኝ፣ እሞክራለሁኝ። ተሳክቶልኛል አልተሳካልኝም አንባቢ ይፍረደው ማለት ነው። እና በዚያ ሂደት ስለሆነ ለመጽሐፉ የተለየ እንትን የለኝም። መጽሐፍ የምፈልግበት ጉዳይ ካለ እንትን ካለ ጥቂት ጊዜ ጥቂት ፋታ ፈልጌ ስለምወደውም ጊዜ አመቻችለታለሁ፣ እንደምንም ብዬ ጊዜ አመቻችለታለሁ። ግን ያው ይከብዳል፣ ቀላል አይደለም። አይ በጣም አሪፍ። እንዲያው እስኪ ስለ አዲሱ መጽሐፍ ደግሞ ትንሽ ነገር እናውራ ጆኒ። በከንፈርሽ በራፍ እንዲያው የምረቃ ዕለትም መድረክ ላይ ሲናገሩ ከነበሩ ሰዎች መካከል ስለ ግጥም ሲገልጹ ከነበሩ ሰዎች መካከል ደጋግሞ የተሰማ ነገር አለና ምን ነው በከንፈር ዙሪያ ብዙ አንዣበብክ አሉ። ሰማው። ሌላ ምን አለን ከከንፈር በቀር እላለሁ። አሁን ስናወራ ብዙ የስሜቱ እሳት አለን። እንደውም ትንሽ እጄን እጠቀማለሁ መሰለኝ። እየተጠቀምን ያለው ከንፈርና ጆሮአችንን ነው። እውነት ነው። ምስሉ አለ አሁን ትተያያለህ ምናምን፣ ግን በዋናነት ይሄ ውይይት ጨዋታ ቀለል ብሎ ሳይጎረባብጥ እንዲያልፍ መነጋገሩ ነው። እንትን ቁስ ሆኖ አካል ሆኖ የሚያገለግለን ጆሮና ከንፈር ነው፣ ምላስ ነው እና የግጥሞቹ ማጠንጠኛ ምላስ፣ ከንፈር፣ አንደበት እንደዚህ አፍ አካባቢ ናቸው እና በብዛት ከንፈር ምናምንም አለው እና ያ ማለት ግን ሁሉም አንዳንድ ግጥም ሆኖ በሚያሰለች መልኩ እንዳይሆን ሞክሬያለሁ። አይመስለኝም የሚያሰለች። ለምን በተለያየ ጊዜ የተጻፉ ናቸው። ለዚህ ለመጽሐፍ ተብሎ የተጻፉ አይደሉም። በአጋጣሚ በታሪክ አጋጣሚ ተሰብስበው የሁሉ ከንፈር ምንድን ነው ስል እኔ መጽሐፍ ይገባቸዋል ብዬ በዛ መልኩ ነው ወደ መጽሐፍ ምሳስብ ያመጣኋቸው የነበረው እና የሰው ልጅ አብዛኛውን ጊዜው የሚያጠፋው ወይ ለማለት እየፈለገ እያጉተመተመ ሳይለው ወይ ደግሞ እያለው ወይ ደግሞ እያማ ወይ በልቡ ነገር እየበላ ብቻ አብዛኛውን ጊዜ ከሰው ጋር ባለ መስተጋብር የጆሮና የአንደበት ትስስር ነው እና ግጥሞቹ ክባዊም ናቸው። አሁን የሳወራ ከእኔ አንደበት የሚወጣው አንተ ጆሮ ውስጥ ገብቶ ከአንተ ጆሮ ደግሞ በአንደበት በኩል መልስ የምትለውን ስትመጣ እኔ ጋር ይመጣል። ያ ማለት ክብ ሰርቷል ማለት ነው። ያ ክብ የሰራው ነገር መቋረጥ የሚችለው እኛ ስንፈልግ ነው። ወይ አኩርፈኸኝ ታቋርጠዋለህ፣ ወይ ተጣልተኸኝ ታቋርጠዋለህ፣ ወይ ደግሞ ተግባብተን ታቋርጠዋለህ። እንደዛ ነው የምናቋርጠው እንጂ አናቋርጥም ካልን ስናወራ እንውላለን። አሁን ድሮ የልጅነት ፍቅር አሁን ሲይዝ ስልክ በቃ ተደብቀ እስክትደውል ድረስ ስታወራ ትውላለህ እና ያ በቃ ክብነቱ የሚያመለክተው አጠቃላይ የከንፈርና የጆሮ ጨዋታ ክባዊ ናቸው። በቃ ዝም ብሎ የሆነ ቦታ ላይ ይጀመራል፣ የሆነ ቦታ ላይ ያልቃሉ። አንደኛው አካል ሲፈልግ ሁለቱ አካላት በጋራ ተስማምተው የሚያቋርጡት ነው ማለት ነው እና ግጥሞቹ በከንፈርሽ በራፍ የሆኑበት ምክንያት ያ ግጥም ሲብራራ ምንትን ባይልም ግን መጽሐፉን እንደማብራራት አንደበት ያነዳል። አንደበት እሳት ነው። አንደበት ውሃ ነው። ብትፈልግ ውሃ ትደፋበታለህ በአንደበት፣ ብትፈልግ እሳት ትደፋበታለህ በአንደበት እና አብዛኛዎቹ ችግሮቻችንም ተድላዎቻችን ደስታዎቻችንንም ብትወስዳቸው ወይ በከንፈር ነው የመጡት ወይ ለከንፈር ነው የመጡት። ገንዘብን ትተህ ነው ማለት ነው። ልክ ነህ። እሱንም ለነገሩ መግቢያህ ላይም አብራርተዋል በተወሰነ ደረጃ እና እንዲያው እስኪ ወደ አንድ ግጥም ልውሰድ። ወደ ገጽ 31 ላይ ወደሚገኘው ግጥም እሱን ብንመለከተው ደስ ይለኛል እና እንዲያው መልካም ፍቃድ ከሆነ እስኪ ለተመልካቾቻችን እሷን ግጥም ብታነባትና ከዛ በኋላ እንዲያው ስለዚህ ግጥም ጥቂት ነገር ብንል ደስ ይለኛል። አነባለሁ። ብንኩለው ጸባዩን ብንክሰው ጣማዩን ታድኝ የለም ወይ በከንፈርሽ ትገድ የለም ወይ በከንፈርሽ ሲረፈረፍልሽ ይህ ሁሉ ነዋሪ ሲውረገረግልሽ ይህ ሁሉ ውሪ በወሬ ሲያረክስ ሲያጫርሰው ፈሪ
በቁሙ ሲያነክስ ጎትቱኝ ሲል መሪ የሚያጣጥረውን ማንገላግለው የሚንጠራራው ማናገላግለው ማትመጪ ማትስሚኝ የማይድን ፍጥረቱ የማይፈርጥ ትዕቢቱ ማትመጪ ማትስሚኝ የማይድን ፍጥረቱ የማይፈርጥ እብጠቱ ማይጸና ጥረቱ በምራቅሽ ባርኮት ጠግበን በፍቅር ማይ ቀስተ ደመናውን ማንሰቅለው ከሰማይ ከብጣቂው ተርታ ከታጣቂው እኩል ሽምቅ ማንታኮስ በከንፈርሽ በኩል እኮ ምን አለበት ብትኩዩ እኩዩን ብትንጁ እቡዩን ብትነኪው ሰማዩን ብስመው ፀሐዩን እኮ ምን አለበት አለ ዮሐንስ ሞላ። ደስ ይላል በጣም እንደው ከአንዳንድ ሰዎች ጋር አውርቼበታለሁ በዚህ ግጥም ዙሪያ እና ምንድን ነው ዮሐንስ ማለት የፈለገው ብዬ አልኳቸው። እኔ እንኳን በጣም እውነቱን ለመናገር ከሆነ ግጥም ከሚከብዳቸው ሰዎች ተርታ ነኝና ግጥምን በቀላሉ ላይ ወደሚረዱ ሰዎች አይ እንዲያው አንተ አብራራው ብዬ ነው። እንዲያው ለመናገር ግጥም ሲብራራ ደስ አይልም አይደል? አሁን ባለቤቱ የሚያነበው የሚሰማው ሰው በሙሉ በራሱ በፈለገው መልኩ እንዲመነዝራቸው ነው። አሁን እዚህ ላይ የተካተቱት አብዛኛው የአቀራረባቸው የፍቅር አይነት ግጥሞች ናቸው። ግዴታው የፍቅር ነው ማለት አይደለም። አሁን ለምሳሌ መንግስት ሲፈልግ ለምሳሌ በፊት አሁን የፍቅር ግጥም ጽፈ ይሄን ለምንድን ነው የጻፍከው ብለን ወደ ፖለቲካ ይወሰድባል። አሁን በፊትም በኢህአፓ ጊዜ ምናምንም ስንሰማ ታሪኮችን የዘፈኖችን ምናምን ግጥሞች ራሱ አልማዝን አይቼ አልማዝን ባያት ሲባል አሁን ለአልማዝ አይደለም የሚወሰደው። ሰዎች እኮ በንጹህ ልቦና ለአልማዝ ነው የጻፉት ያኔ፣ ወይ ደግሞ ለአልማዝን እንደ ምሳሌ ተጠቅመውባታል አናውቅም። ግን እንደዚህ አይነት ነገሮች አሉ። ግጥም ደስ የሚለው ራሱ ባለቤቱ በተረዳው መልኩ ሲወስደው ነው እና አድማጭ ተመልካቾች በራሳቸው መልኩ እንዲወስዱት ነው የምፈልገው። እውነት ነው። ንግግሮች አሉ፣ ሀሳብንም ትገልጻለህ፣ የፍቅር ቃላትንም የምታወጣው በከንፈር ነው። የዛኑ ያህል ደግሞ የጥላቻም የቂም የበቀልም ለሁሉም ነገር እንደ መሳሪያ ሆኖ የሚያገለግልበት ሁኔታ አለ እና እንግዲህ የምንናገረውን አይደል የምናስበውን ነገር በጠቅላላ እንናገራለን እና እንዲያው ግጥሞች ውስጥ ማስተላለፍ የፈለግካቸው አንዳንድ የፖለቲካ መልእክቶችም ያሉ ይመስላል። ጆኒ እንመልከታቸው እንዲነሱን። ለምሳሌ ገጽ 16 በተረዳኸው እንዲያው ግን ለተመልካቾቻችን ብታነብላቸው ደስ ይለኛል። ከመዓቱ ተላቅቄ ይላል። ቀየው በደማበላ በአሞራ በቁራ ጥላ ተሸፍኖ ያሳቅቃል። በሰው ባላ ሰው ይወድቃል፣ በሰው ገላ ሰው ይደቃል። መሀሉ ላይ እየዋለልኩ በውበትሽ እየማለልኩ የማስበው መች ተሳስመው ጠገቡ ለመሞት ተስገበገቡ። የፍቅርን ድር በማቅጠኛ በመፍተያ ማጠንጠኛ በመለኪያ መሸመኛ እድሜያቸው ያቸው ሊሞቅ ያለውን ፍቅር ከነበሉት አበባ ጊዜን ወራዙት በእንባ በደም አወዙት። ሊረጋ ያለውን ሙቀት ተንገብግበው ወዘወዙት። ተሯሩጠው ቀዘቀዙት በረዱ ከበረዶ ግዶ በመቀጣጠሪያ በመሳሳሚያ ጊዜያቸው በጭናቸው በወዛቸው ምድርን በማሟሻቸው ዘመን ከንፈር መምጠጥ ሳሚን ጥለው ዘፈን ማርቀቅ ሰሚን ገድለው ወየው ቅቤ ያልጠገበ ቅል ሲንቀላቀል ሊቀላቅል እትቃለሁ በአንቺ ሰበብ እምባ መሃል ስለተስፋ ሚያዝ የሚጨበጥ ቢጠፋ የልቤ አጥር ስለሰፋ እንዳያያዛቸው ዛቻ ስለነገውስ እንጃ ብቻ ሲተረማመሱ መንገዱን ሲደረምሱ መሻገሪያውን ሲነሱ ይመስላሉ አስመርረው ሊያስበርሩኝ የተነሱ ጉዳያቸው በቃ እንግዲስ ካልጠበቀኝ ነገር ተበላሽቶ ከቀየው ጋር ቦታ ሸሽቶ እንደጣለብኝ ልቸገር ልሸሽ ነገር ልንቀል ዘገር ክንፍ አብቅዬ ልምጣ ልብረር ወደ ቅፍሽ ወደ ጽድቄ እንድጸዳ ተለቅልቄ አለ ዮሐንስ። ደስ ይላል። እንደ አይ ቲንክ የግጥም ነጻነቱ የኪነ ጥበብ ነጻነቱ እሱ መሰለኝ በተለያየ መንገድ የምታስበውን የምትፈልገውን ማስተላለፍ የምትፈልገውን መልእክት ታስተላልፋለህ። ወይም ደግሞ አንተ ማስተላለፍ የፈለግከውም ሳይሆን
ሰዎች መረዳት የፈለጉትን ይረዱበታልና ጥሩ ነገር ይመስለኛል። ደስ ይላል እና በጣም ወድጄዋለሁ ለማለት ያህል ነው። ጆኒ አመሰግናለሁ። እንደው ግን ከዚህኛው መጽሐፍ ሳንወጣ አንድ አዲስ ነገርም ይዞ መጥቷል ይሄ መጽሐፍ የሚል ነገር አየውኝና በሱ ላይም ትንሽ ነገር ብናወራ ደስ ይለኛል። በተለይ ደግሞ በቴክኒክ ረገድ እስካሁን ድረስ አንዳንድ ያናገርኳቸው ሰዎች አይ እንደዚህ አይነት አጻጻፍ የተለመደ አይደለም ብዙም በተለይም ደግሞ በኢትዮጵያ ገጣሚያን ዘንድ የሚል ነገር ያስቀመጡበት ሁኔታ አለ። አንተ ደግሞ ሌላ መግቢያ በሚለው ላይ እንዲያውም ደግሞ ሌላ መግቢያ ግን ምንድነው? መግቢያ ነው ሰው የሚጽፈው። ደግሞ ሌላ መግቢያ ምንድነው? መግቢያማ አለው መጀመሪያ መግቢያ አለው እኮ ደግሞ ሌላ መጀመሪያው መግቢያ ለሐሳቦቹ ለምን በከንፈር ዙሪያ አንድ መጽሐፍ ለምን አስፈለገኝ ምናምን የሚለውን የገለጽኩበት ነው። ሁለተኛው ደግሞ አንባቢው እግረ መንገዱን ዝም ብሎ የሞከርኩትን ነገር እንዲያው ነው። ከዚህ በፊት አልተጻፈም እንደዚህ ማለት አልችልም፣ አላውቅም፣ አላየሁም። እኔም ጠየቅኩኝ እና የተረዳሁትን ነው። በተለይ የተሻለ ወደ ስነ ጽሁፉ የሚቀርቡ ሰዎችን የጠየቅኩትና እዛ ላይ አይ ቲንክ ቀደም ሲል አንተም ገልጸሃል፣ ግጥሙ ዞሮ ይገጥማል ብላል። እዚህ ጋር ያለችዋን ቀስት ብትወስዳት ክባዊ ናት እና ቀስቱ እዚህ ጋር አለ። ያ ማለት አሁን ግጥሞቹ የውበት ነጸብራቅን ወስደኸው መጨረሻ ላይ ስትመጣ ተዋበ ፏፏቴው ገርፎት እንደ ብራቅ ሰማያዊ ምራቅ መስቶ በስተ ምስራቅ ይላል። ቅቅ ብሎ ይገጥማል። አሁን ራቅ ብሎ ስለገጠመን ብቻ ሳይሆን ከዚህ ተነስተ ከሆነ ከመሃል ተነስተ ብታነበው የትም ጋር ስሜት ይሰጣል እና እዚህ ጋር መጨረስ ትችላለህ ነው። ከዚህ ጋር ሳሙኝ ያለው መልክሽን ታትሞ መንደሩ በሞላ አርፎበት ነው መሰል የከንፈርሽ ጥላ ተዋበ ፏፏቴው ገርፎት እንደ ብራቅ ሰማያዊ ምራቅ መጥቶ በስተ ምስራቅ። መቼም ብቻ ብታነባት ስሜት ትሰጣለች። የውበት ነጸብራቅ በአመሻሹ ሰማይ ወጋገኑ የወጋኝ ፀሐዩ የከረረ አየሩ የሰከነው ጸባዩ ያማረ በማን ተመከረ። እዚህ ጋር ማቆም ትችላለህ። ሳር ቅጠል የቀላ የመሰለ አለላ ምን ውስጥ ተነከረ። እዚህ ጋር ማቆም ትችላለህ እና ይሄ ነገር ምንድነው? ቅድም ለማለት እንደሞከርኩት የከንፈር ነገር የሆነ ቦታ ተጀምሮ የሆነ ቦታ የሚያልቅ ነው፣ የሚተመተም ነው እንጂ በቃ ሰውየው ካልሰለቸው አሁን ዝም ብሎ ሲያነበው መዋል ይችላል ግጥሙን። ለምን የንግግርም ነገር እንደዛ ነው። እየደገምክ እያወራ አንድን ሰው ዛሬ እወድሃለሁ ባልከው አትኖርም። ሁልጊዜ ማስተዋት አለብህ። ሁልጊዜ እየጠበቅ ማረስረስ አለብህ። ያንን ሪቻርጅ ማድረግ አለብህ። ጸብም እንደዛው ነው። አንዴ በተጣላኸው ዘላለም አትኖርም። ወይ ታድሰዋለህ ወይ ደግሞ ተቆራርጠህ ትቀራለህ። ከወዳጅ ጋር ጸብ ግን ሲሆን ይቅር ለእግዚአብሔር አለውን ምን አድርጌሃለሁ ብለህ ትወቃቀሳለህ። እንደሱ ሂደቶች አሉት እና የከንፈርም ጨዋታ በቃ ሁልጊዜ የከንፈር ጨዋታ እንደዛ ስለሆነ ግጥሞቹ በከንፈር በምላስ በአንደበት ዙሪያ እንደማጠንጠናቸው የተብሰለሰልኩባቸውም ስለሆኑ ዝም ብሎ እግረ መንገድ ኦኬ ምናልባት ይህንን ቴክኒክ ሰው ይጠቀም ይሆናል ወይ ደግሞ ይወድ ይሆናል ሀሳቡ ምናምን ብዬ ዝም ብዬ እንደ መስጠት አደረግኩት። ሁለተኛው መጽሐፌ ሽፋኑ እንደዚህ ሰፌድ ነበር። ይሄ ሰፌዷም ክብነት ናት እና ስለ ክብነት መብሰልሰል የጀመርኩት የነበረው ከዛ ጊዜ ጀምሮ ነው። የክብ ስዕል ላይ ሲሆን አሁን ይህ አላለቀም፣ የፈለክበት ቦታ ማቋረጥ ትችላለህ። ጽሁፍ ላይ ሲሆን ግን እንደ ልብህ ቀለም የለህም። በሀሳብ ክብ ታደርገዋለህ ማለት ነው። በሀሳብ ክብ ስታደርገው እንደዚህ ልክ እዛ ጋር የጀመረው ነገር እዚህ ጋር ይመጣል። በወረቀት ላይ ቢታተም ሮል አድርገኸው እንደዚህ ጠቅልለኸው እንደ ጎማ ሰርተህ አስቀምጥከው ማለት። እያንዳንዱ ግጥም እንደዚህ እንደ ጎማ መቀመጥ ይችላሉ ታስረው። አንድ ጊዜ ኤግዚቢሽን አዘጋጅና እንደሱ ዲስፕሌይ ያደርጋቸዋል። በቅዳሜ ሰማይ በሸጋ ልጅ ጸባይ ጥርሱን ቢወለውል ከፊቴ ቀን መጋዝ ከሰው ጠረን ብርቅ ተነጥዬም ብጓዝ ምልክቶች ቢያልቁ ጠዋትና ማታ ቢደበላለቁ ብቃትት በግዞት በዋትት በብሶት ብባትት በናፍቆት ካለማዋቂ አድናቂ በከንቱ መስኩ ላይ የሚደፋ ፀሐይ ይገለብጠዋል ይለዋውጠዋል መልኩን ቅዳሜ ላይ ነብር ዥንጉርጉርነቱን ኢትዮጵያዊ መልኩን ቅዳሜ ቃላቱን ፍቅሬን ማንጓላቱን እሷ ናት ጽድቅ ነው ማስባል ማምታታቱን
መቼም አይለውጥም። አዊኝ ከክንድሽ አውሽኝ ከግንድሽ ልክረም ከከንፈርሽ ልቆፍር ካፈርሽ የመልክ ዘር ልዝራ ላይሽ ልፍታ ስራ ማጀት ላግባሽ ይሆን ሞልቼ መን ስራ ወይስ ለአገር ድህነት ቆንጥሬ ላጨስሽ ላርግሽ በጊርጊራ በቀስም መንፈቅ ወደ ኋላ የሚጠነጠን ካሴት በቀለም ዘላለም ቢጻፍም የማያልቅ ተችሎ የኔና አንቺ ውሎ ላሰራልሽ ሽንሽን በቀዳሜ ቀለም ከጥያሜሽ ቅባት ጨልፌ ልስለምለም ከቀላሜሽ ስበት ተስቤ ልተምተም ከቅያሜሽ ልትረፍ በማራፍሽ በኩል ገብቼ ልብተምተም ምላስሽ ላይ ልረፍ ልውጣን ለሙዚቃ ፍጥረት እንዲነሳ ዓለም እንዲነቃ እንውረድ እንልቅሰም ወርቄን ልሸልምሽ መዳብሽን ልልቀም አርቡ በጣም ሰፊ የቅዳሜ ጣቃ በፍቅር ሲለበስ ለአገር የሚበቃ እንሰራ ጭንብል ለፊታችን ሽፎን በቅዳሜ ቅዳጅ ይሸሽን ማቱ አልፎን የመንታ ቀናት ሰልፍ የከንቱ ቀናት ሰይፍ እንዳይነት ቀን ጠልፎን ውዴ ነገራችን እንዴት ይሆን አትመጪም አልመጣም አትቀጂም አንጠጣም አንሰክርም በጣም አንመነጠቅም ከሰማየ ሰማይ አላረጅም ደጅሽ አልሞትም ክንድሽ ላይ። የምናወራው እንግዲህ ስለ መጽሐፍ ነው። ስለ መጽሐፍ ስናወራ ደግሞ አንተም ደጋግመ ብለዋል፣ የንግግር ጉዳይ ነው፣ የከንፈር ውጤት ነው። በከንፈራችን ነው የምናወራው የምንግባባው፣ ከሰው ጋርም ኮሚኒኬት የምናደርገው። ብዙ ነገሮች አሉ አይደል? ደግም ክፉም ምርቃቱም እርግማኑም ከዛው አንደበት ነው የሚወጣው እና እንዲያው አንተ ደግሞ ጸሐፊ ብቻ አይደለም፣ ሶሻል ምንድን ነው ማህበራዊ ድረገጾች ላይ በዋናነት ከሚጽፉ ከሚሳተፉ ሀሳብ ከሚሰጡ ሰዎች መካከል ነህ። ብዙ ተከታዮችም ያሉ ሰው ነህ እና እንዲያው አሁን የሚታየው ብዙ ነገሮች አደባባይ ነው አይደል? ያለው ሶሻል ሚዲያ ላይ ነው ያለው። ድሮ ውስጥ ለውስጥ ነው ብዙ ነገርም የሚወራው። ጓደኛ ጋር ነው የምታወራው፣ የቅርብ ሰው ጋር ነው የምታወራው። አሁን ግን ሰው በብዛትም የሚያወራው አደባባይ ላይ ነው፣ ሶሻል ሚዲያው ላይ ነው። ብዙ ኮሚኒኬሽኖች አሉ፣ ሀሳቦች አሉ። ከማህበራዊ ህይወት እስከ ፖለቲካ እስከ ኢኮኖሚ እስከ ትዳር ጉዳይ የብዙ ጉዳዮች ጥርቅም ነው ማህበራዊ ሚዲያው። በተለይ ወጣቱ ደግሞ በዋናነት አሁን በቃ የሱ ኮንፈርት ዞን ነው ሶሻል ሚዲያው እና በብዛት ደግሞ ሀሳቦችን የሚንሸራሸሩት እዛ አካባቢ ነውና እሱ ደግሞ ብዙ የማውራት ትንሽ የማዳመጥ ጉዳዮችን እየፈጠረ ያለ ይመስለኛል። ከጊዜ ወደ ጊዜ በጣም ብዙ ሰዎች ይናገራሉ፣ ብዙ ሰዎች ግን ሲያዳምጡ አይሰማምና እንዲያው እስኪ ከሱ ጋር አያይዘን ትንሽ ነገር እንበል። እንግዲህ መጽሐፉ ስለማውራት ስለ አንደበት ስለሆነ በዚሁ እንቀጥል። ቅድም ልትል የፈለከው ማህበራዊ በጥባጭ እንደሆነ ደርሼበታለሁ፣ ግን አላልኩም መሰለህ። የማህበራዊ ሚዲያ ባህሪያችን ጥሩ የሚሆን የነበረው ሁለት ነገር ቢሆን ነበረ። እንዲሆነን ብንቀር ጥሩ ሊሆን ይችላል። ምናልባት ደግሞ ዛሬ በቃ የህይወታችን የመጨረሻው ቢሆን ጥሩ ሊሆን ይችላል። ምናልባት እሱም ስም ከመቃብር በላይ ይሄዳል የሚለውን ከተው ነው እና ለማህበራዊ ሴቶች ለሰዎች ሚሉንታ ግድ ካጣን ማለት ነው። ችግሩ ግን እንዲሆነን አንቀርም። ማደግ ይመጣል፣ ማርጀት ይመጣል፣ ልጅ መውለድ ይመጣል። የወለዱት ልጅ እኛን ማድረቅ የሚፈልግበት እድሜ ይመጣል። አባት ያ ነበር ሲባል ማፈር ይመጣል። እናት ታያለች ያንተን ጉድ፣ ልጅሽ ነው ስትባል መደንገጥ ይመጣል። ይገባኛል። ሞኔታሪ የገንዘብ ምናምን ነገር ጥቅሞች አንዳንዱን ሰው የሚያታልለው እሱ ነው። አሁን ይከፍላል ስለተባለ ብቻ ስንትስ ነው የሚከፍለው? እንዴት ነው የሚከፍለው? እሱንም ማጣራትም ያስፈልጋል። ወርዝ ያደርገዋል ወይ? ከተከፈለህ በኋላ የት ነው የምትበላው? የት ነው የምታደርገው? ምንድነው የምታደርግበት? ለብሰው ወጣ ዘነት። ከዛስ በኋላ እነማን ናቸው የሚያዩ? ማን ነው ፓሚል? በተለይ አሁን ሰው ሀገርም ሆነ ስትመለከተው የሆነ ነገር ስታደርግ የራስህን ሰው ትፈልጋለህ። አሁን ማህበራዊ ጉዳዮችም ላይ ስንሰበሰብ የቤተሰብ ፕሮግራም ምናምን ሲኖር የራስህን ሰዎች ነው የምትፈልገው። እዛ ሄደ እንጂ ጎረቤት ትጠራ ይሆናል ምናልባት
አንድ ሁለት ተቀላቅለ ይሆናል የሚሸታቸውን ነገር እንጂ አብዛኛውን ጊዜ የራሳችንን ወገን ሰው ነው የምንፈልገው። ይሄ የሰው ልጅ ባህሪ ነው። ወገን ሰው የሚፈልገው ደግሞ መቋደሱን ባሻገር ሙያህ ራሱ ሲደነቅ ደስ የሚል በሚያውቅ ሰው አይደል? አሁን እንላለን እኮ ይሄ ሰው ልክ ማያውቅ ትላለህ። ለምን? ልክ ትላለህ ነው። የሆነች ልክ አለች፣ ስታንዳርድ አለች፣ የሆነ የምትታወቅ በሚያውቁ ሰዎች ብቻ የተለካች ወይ ደግሞ ብትለካ የሚያምርባት ልክ አለ። ያቺ ልክህን የምታስከብረው በሚያውቁ ሰዎች ዘንድ ሲሆን ነው። ማግኘት ማጣትም ልክ ነው። አንድ ሰው አግኝቶ የሚሆነው የሚያሳየው ባህሪ ያለው ልኩ ነው። አጥቶ የሚያሳየው ባህሪ ያለው ልኩ ነው። እና ያህንንም ልክ የምታስለካውና የምታስመዝነው በሚያውቁ ሰዎች ዘንድ ነው። እና ማህበራዊ ሚዲያ ላይ በጣም አላግባብ በሚመስል መልኩ እኔ አሁን እነሱን ፈርጅ ዘንድ ማንኝ እንጂ በጣም ያሳቅቃል። ከእናትህ ጋር ሆነ ቲክቶክ ዝም ብለህ ስክሮል እያደረክ ማየት አትችልም። አታውቅማ ምን እንደሚመጣ። እናትን የሚያስደነግጥ ነገር ሊመጣ ይችላል። ልጅን በጣም የሚያስደነግጥ ነገር ሊመጣ ይችላል። እና ያ የሆነው ምንድን ነው? ሰው እንደ ማህበረሰብ አንፊልተርድ ያልተጣራ ነገሩን ስላመጣው ነው እንጂ አሁን ሸፈን አድርገህ የሆነ ነገር ሲመጣ ለበስ አድርገህ አሁን ከግጥም ጋር ራሱ ኮፕታ እያይዘው ሁሉን ፊት ለፊት ስለማትገላልጠው ነው። አሁን እንደዚህ የመኝታ ቤት ጨዋታ ልጽፍ ትችላለህ፣ የፖለቲካ ጨዋታ ልጽፍ ትችላለህ። ሁሉም ገላልጠህ ከጻፍከው ግን አያምርም ራሱ። እና እታዘባለሁ፣ በጣም አዝናለሁም ባለው በሆነው ነገር። እያንዳንዱ ሰው እጁ ላይ መሳሪያ እንደያዘ ነው ቆጥረው። ምላስ መሳሪያ ነው፣ ጆሮም መሳሪያ ነው። ትሰማለህ፣ በሰማኸው ልክ ነው የምታወጣው። ምላስ ደግሞ ከባድ መሳሪያ ነው። ከምላሱ ላይ ገና እጅ ላይ ሌላ መሳሪያ ተጨምሮ ስልክ የሚባል መሳሪያ አለ። በጣም ከፈለግ ወደ አደገኛ ቦታ ይከታል፣ ከፈለግ ደግሞ ህይወትን ታርቅበታለህ። የሆኑ ነገሮች እየሰራህበት ራስን ታሻሽልበታለህ። ገንዘብ ማግኘት ችግር የለውም፣ ግን ከዚህ ገንዘቡ እንዴት ነው የሚገኝ? ያስገኛሉ ወይስ? ሰዎች አሁን ጉድ ብለው መጥተው ሊሰሙ ይችላሉ፣ ግን ኖርማላይዝ እስኪደረግ ድረስ ነው። አሁን ነውር ኖርማል ከሆነ በኋላ ያንተን ነውር ምን ብለው ነው ፈልገው የሚሰሙት? በመደነቅ ነው። አሁን የሆነ ሰሞን ላይ እንዲህ በጣም ሞመንተሙ ከፍ የሚለውና ሆይታው ከፍ የሚለው በመደነቅ ነው። እንዲህ ጉድ ናቲ እንዲህ አለ፣ ናቲ እንዲህ አለ፣ ዮሐንስ እንዲህ አለ እየተባለ ነው የሚሰማው። መጀመሪያ ገዥ የሚያገኘው። ችግሩ ደግሞ እኛ ለጉድጉድም ብለን ለነገሩ በመደንቆንም ስንሄድ እናፈረጥማቸዋለን። ለምን? አልጎሪዝሙ የሚሰራው በሄድክበት ቦታ ላይ ብዙ ቪው ያገኛሉ፣ አፕሪሼት ይደረጋሉ። ያንን እነሱ አፕሪሼት ሲደረጉ ያየ ሰው ደግሞ አዲስ ስራ ምን ይዤ ልምጣ ብሎ ሲያስብ ስልክ አለው፣ ምላስ አለው፣ ኮንተንት ሲያስብ ምን አደከሙ? እኛ የምንጠቀመው ያንን ከሆነ የዛን አይነት የማሆነውን ኮንተንት ይዞ ይመጣል። እንዳንተ አሁን ለፍቶ የሚሰሩትን ቆይ ትንሽ ፍሬ ሀሳብ ልናድርግ የሚሉት ሰዎች ደግሞ አዳማጭ እያጡ ይሄዳሉ። ግን ተስፋ እንቆርጥ። አዎ እንዲያው እኔ በጣም የሚያሰጋኝ ነገር ምንድን ነው መሰለ ጆኒ፣ ቀደም ሲል ብለኸው ነበር አንተ ይሄ ጉድ የሚባል ነገር እና በጣም በቃ ሻኪንግ የሆኑ ነገሮች አሉ አይደል? የማትሰማቸው እንዲያው ልትሰማቸውም የማትፈልጋቸው ስድብም ሊሆን ይችላል። ከዛም አልፎ ደግሞ ማለት በኖርማል ሲቹዌሽን ኤክስፔክት የማታደርጋቸው ነገሮች እንዲያው ኦንላይን ሶሻል ሚዲያ ላይ ልብስ እስከ ማውለቅ ምናምን የሚሄዱ ጸያፍ ነገሮች አሉ አሁን እና ትሬንድ ሆነዋል። ደግሞ አንድ ሰው አይደለም፣ ሁለት ሰው አይደለም፣ ሶስት ሰው አይደለም። አይኖ ወጣቶች ናቸው፣ ልጆች ናቸው። የዛሬውን ብቻ ሊሆን ይችላል የሚያዩት፣ ብዙ ነገሮችን ላያስተውሉ ይችላሉ። እሱን እገነዘባለሁ። ግን እንዲያው ደግሞ በቃ አንዱ ስላደረገ ብቻ ተከትሎ መሄዱ ደግሞ አደጋው ለምንድን ነው በቀላሉ መረዳት የሚያቀተው የሚለው ነገር እኔ በጣም ያሳስበኛል። እና ብዙ ሰዎችም ደግሞ እንዲያው አሁን አዋቂ ናቸው፣ ትልቅ ናቸው፣ መምከር ይገባቸዋል፣ መገሰጽ ይገባቸዋል የምንላቸው ሰዎች ደግሞ አንቅረው ተፍተዋቸው ዝም ብለው የሚያያቸው ነው የሚመስለው። እና ያ ነገር ደግሞ ብዙ እንደነሱ ትንንሽ ልጆች የሆኑትን ተከታዮች እንዲያገኙ፣ እነሱን እንዲመስሉ፣ የእነሱን ባህሪ እንዲወርሱ፣ እነሱን በዛ ወይ ብቻ እንዲሄዱ እየተደረጉ ያሉ ይመስላል። እና እሱ ነገር የሚያሰጋ ይመስለኛል። ከሱ በተጨማሪ ደግሞ እውነቱን ለማውራት ከሆነ ጆኒ፣ እኔ አንድ ሌላ በጣም የሚያሳስበኝ በተለይ የሶሻል ሚዲያው ጉዳይ
በዚህ መንገድ ሄደው የተወሰኑ ሰዎች ምናልባት ገንዘብ አግኝተው ሊሆን ይችላል፣ ላይፋቸውን በተወሰነ ደረጃ ሲቀየር አይተው ሊሆን ይችላል እና ሌሎች በሌላ በኩል ያሉት ወይ እንደነሱ ቆንጆ ያልሆኑ ወይም ደግሞ እንደነሱ መናገር ላይም ብዙም አትራክቲቭ ያልሆኑ በተለይ እና ዲፕሬሽን ውስጥ ሲገቡ ሌላ ጭንቀት ውስጥ ሲገቡ ከዛም አልፎ ራሳቸውን ሲጎዱ የሚታይበት ሁኔታ አለ፣ የሚሰማበት ሁኔታ አለ እና እነዚህ ነገሮች ትንሽ ከበድ ይላሉና እንዲያው የለመድነው የሶሻል ሚዲያው ትሬንድ አሁን በተለይ የመጣንበት ከቅርብ ጊዜያት ወዲህ ማለት ይቻላል የመጣንበት የሆነ ቦታ ላይ መቀየር እንዳለበት ወይም ደግሞ በቃ የሆነ ኮሬክሽን ሜዠር እንደሚያስፈልገው ፊል አደርጋለሁ እኔ። እንዲያው አንተ የምትለው ነገር ካለ ወደ ሌላ አጀንዳ አስገባው። ይቅርታ። የማህበራዊ ሚዲያ እንኳን ጤናማ ያልሆነ አጠቃቀም አድርገህበት ጤናማ በሆነው አጠቃቀም ራሱ አእምሮን ያውካል ማለት የሆነ ከሜንታል ጋር ከአእምሮ ህመም ጋር ወይ የባህሪ ህመም የአእምሮ ህመም ጋር ይያያዛል። የተለያዩ ፊልሞችም አሉ። አንድ ሶሻል ዳይሌማ ጥሩ ምሳሌ ሆኖ መጠቀስ ይችላል። እሱ ዶክመንታሪ ምናልባት ኔትፍሊክስ ላይ ማየት ይችላሉ። ሶሻል ዳይሌማ ይባላል እና የሶሻል ሚዲያ መጠቀም የት ሊያደርስህ እንደሚችል ወይ ደግሞ ምንድን ነው ያለው ነገር የሚለው አለ። ይሄ ነገር እንዳልኩ ጤናማ አጠቃቀም አለኝ ብሎ የሚያስበውንም ሰው ሊመለከተው ይችላል። ራሱን ምን ያህል ነው ጊዜ ነው ስልክን ሳትነካ መቀመጥ የምትችለው? ለምን ያህል ጊዜ ነው በቃ ከሰው ጋር ተቀምጠ ከሰው ጋር መሆን የምትችለው? እሱ አሁን ዝም ብሎ እንደ ልማድ ይመስለናል እንጂ ቢመረመር ስም አይጠፋለትም ብዬ ነው ማስበው። ሌላው የነፃነትን አለመረዳት ወይ ደግሞ ሚስኢንፎርሜሽን አለ። የወግ ባህል ሲባል የኛ ሀገር ብቻ ይመስለናል። ሁሉም ማህበረሰብ ሁሉም በእኔ ባየሁት ልክ ወግ ባህል አላቸው። ኮንሰርቫቲቮች አሉ። ሁሉም በጣም አሜሪካ ነፃ ሀገር ይባላል አይደለ? 10 ነፃ ሀገር ቢሆን ማታረጋቸው ነገሮች አሉ። ለምሳሌ አሁን ኢትዮጵያ ሱሪ ዝቅ አድርጎ መሄድ አንደርዌር እየታየ ፓንት እየታየ ኦኬ እዚህም ላይ ያደርጋሉ። እዚህ ግን ገላውን እያሳየ መሄድ አይችልም። ለምሳሌ ኢትዮጵያ ግን ዝም ብሎ ኮምፎርታብል ሆኖ ወያሎቹ ኦር እንደዚህ ማንኛውም መንገደኛ ሰው እንደዛ አድርጎ ሊሄድ ይችላል እና ያን እንደ ነፃነት የመቁጠር ነገር አለ። አሁን ተራ መንገድ በምትጋራው መንገድ ላይ የምታሳያቸውን ነገሮች ነው። ስንት ሰዓት ነው የት ነው ያለኸው የሚለው ነገር የድሬሲንግ ኮድህን ይወስነዋል። ወይ ደግሞ አደባባይ ላይ ማጨስ፣ ሰዎች ያሉበት ቦታ ላይ ማጨስና አለማጨስን ብንወስድ ነው። ማጨስ መብት ሊሆን ይችላል። እኔ ጋር መተህ ማጨስ ግን መብት ላይሆን ይችላል። እና ይሄ የእኛ አገር ብቻ ሳይሆን ተው የሚሉትን ሰዎች ሲያሸማቅቁት ያለ ብዙ ጊዜ አሁን እንደዚህ ብታዋቸው መብታቸው ሊሆን ይችላል። ግን መብቱ የተቀዳው ከየት ነው? አሁን መለኪያችን የውጭ ሁሉ ስልኩን ሰርተው ጨርሰው ነው የሰጡን። ሁሉ ነገር ጨርሰው ነው የሰጡን አይደለ? ሲመጣ ማኑዋሉን አንብበነዋል። ኮሚኒቲ ጋይድላይኑን አንብበነዋል። ራሱ ፌስቡክ ላይ እኮ ለምሳሌ ወይ ቲክቶክ ላይ ህፃናትን ማሳየት አሁን ባን ያደርጉባቸዋል። አሁን እየተለማመደው ነው ሰው ሲቀጣ ገባ። ልክ እንደዛው አሁን እርቃን ማሳየት የምትችለው ደረጃ አለ። የእርቃን ደረጃ አለው። ሁሉ ነገሩን ማሳየት የማችልባቸው እንትኖች አሉና እንደዛ ሲመጣ እየተማረ የሚሄደው ከስህተቱና ከቅጣቱ እየሆነ ነው የሚመጣ። አሁን በጣም በተራ ምሳሌ ላመጣው ነው። ልክ እንደዛ ላይፉ ላይ የፈጠረውንም ዳሜጅ እንዴት ነው የሚማረውና ኮሬክሽን የሚፈጥረው? ምናልባት አሁን ያለው ሰው አልፎበት እንደዚህ ተጎድተናል ብሎ ሌላን ሰው ማዳን ይችል ይሆናል። ትንንሾቹን ማዳን ይችል ይሆናል። ልክ አሁን እድሜ ልኩን ሲያጨስ የነበረ ሰው ተጎዳሁኝ ብሎ ልጆቹን ለማዳን ወይ ደግሞ ህጻናቶችን ለማዳን በእኔ ህይወት ተማሩ ብሎ ሊያስተምር እንደሚችለው ማለት ነው። ህይወት ተለወጠ ሲባል በምንድን ነው መለኪያው? ምንድን ነው? ቁሳቁስ ነው? ቤት ነው? ምንድን ነው መለኪያው? እሱ ከሰው ጋር ያኖርሃል፣ መጨረሻ ላይ በሰላም ትተኛለህ። ከዛ በኋላ እሱም ራሱ መጠናት ያለበት ነው። ተሳካላቸው የሚባሉትም ራሱ አንዳንድ ከቴምፖቸው እየወጡ ራሱ እናያለን እኮ አሁን በጣም እሱ ጥሩ ነበረ ጥሩ ሰርቷል የተባሉት ሲመጡ ኮንሲስተንሲ ያጣሉ ራሱ። ምክንያቱም ሁሌ ኮንተንት መፍጠር ስለሆነ ማወዛገብ፣ ማበጣበጥ፣ በአንተ የተነሳ የሰው ደም ሊፈስ ይችላል። ምን አታውቀውም። አሁን ማንም ሰው ቤት ተገብቶ ይህን እንዲያርጉ እንዲያታርጉ ማለት ቢከብድም ግን አሁን ይህን የሚያዳምጥ ሰው ቆም ብሎ ማሰብ ይችል ይሆናል። ሌላው ደግሞ 2 ችግሮች ብዬ ጠቅሻለሁ። 3ኛው ደግሞ ስልኮቹ ኤሌክትሮኒክስ ሲመጣ እኛ ተጠቃሚዎች ነን፣ አምራች አይደለንም። አምራች ስላልሆንን ዘግይቶ ነው የሚመጣው እኛ ጋር የነበረው።
አሁን ዘግይቶ ይመጣና አሁን ኢንተርኔት ምናምን ነገር እኛ ጋር እነሱ ጉዳቱን ምኑን ምናምን ቀድሞ በዳያላፕ ምናምን ጊዜ ያውቁታል። የሶሻል ሚዲያን ጉዳት በፓልቶክ ዘመን ያውቁታል። ማይስፔስ ምናምን በነበሩ ዘመን ያውቁታል። ከዛ ለልጆቻቸው ምን ማድረግ እንዳለባቸው እንዴት ሞኒተር እንደሚያደርጉ ከነማርከሻው ነው መርዟን የሚይዟት። ኮንሸስ የሆኑት ወላጆች ማለት ነው ውጭ ሀገር ላይ። እኛ ጋር ስንመጣ ግን ገና ነገር አለሙን ምስሉን አይተን ተደንቀን ሳንጨርስ ላዩ ላይ ስማርትፎን፣ ላዩ ላይ ኢንተርኔት፣ ላዩ ላይ ሁሉ ስለመጣብን እንዲህ ነው የተጫነብን ነገር። ስለዚህ ያለን አማራጭ መጠቀም ብቻ ነው። እንዴት ነው ራሴን የምጠብቀው? እንዴት ነው ልጆቼን የምጠብቀው? እንዴት ነው የሚጎዳኝ? እሱን ለማጥናት ጊዜም የለንም። ለምን? አምራች ስላልሆንን ቀድመን ተሞክሮ የመጣ ስላልሆነ በሰው ተሞክሮ ነው የመጣ። እነሱ መሸጣቸውን ነው የሚያዩት፣ ይሸጡልሃል። አንተ ትገዛለህ፣ ትጠቀማለህ። መግዛትህን ነው የምታየው። ፓ ትባላለህ። አሁን ሁሉም ሰው ስማርት ስልክ አለው። ግን ከዛ ጋር እንዴት ነው ልጆችን የምጠብቀው? ለልጆቹ ቲክቶክ እና ኢንስታግራም የሚከፍት ወላጅ አለ። ህጉ ግን አይፈቅድም። 13 ዓመት ካልሞላ አንደር ፓረንት ነው መክፈት የምትችለው። ያ ነገር በሙሉ ራሱ ብንመለከታቸው ደስ ይለኛል። አትሊስት ዝም ብለን አይ ሪድ ኤንድ አንደርስታንድ ብለን ሳይን የምናደርጋቸው ነገሮች አሉ። ስንክሬስ እናደርግ ማን ነው ያነቡ? የጻፈውም ሰው እያያነቡ። እውነት ነው። እንደዚህ አይነት ተርሞችን ማንም ሰው አያነብም። እንደው እነዚህ ነገሮች በጣም አይ ቲንክ እንደ ኮሚኒቲም ብዙ መነጋገር የሚጠይቁ ይመስለኛል እና ለወደፊትም በተመሳሳይ ሁኔታ አይ ቲንክ በስፋት ብንሄድበት እኛ ራሳችን እንደው ከተለያዩ ባለሙያዎች ጋርም በዚህ ጉዳዮች ላይ በስፋት ብናወራበት መልካም ይመስለኛል። እንዲያው ግን ከመጽሐፍ ወጣንና እንዲህ ነው እንግዲህ የከንፈር ጉዳይ እንዲህ ነው የሚያደርገው። ለማንኛውም ተፋጥቼ የፈለግከውን ጨዋታለሁ። አይ በጣም አሪፍ ጆኒ፣ ሰዓታችንም እየሄደ ስለሆነ እንዲያው እስኪ የመጨረሻ ጥያቄ ላደርግ። መጽሐፎችን ካሁን በፊት የታተሙትም ይሄኛውንም ቢሆን ይህንን ፕሮግራም የሚመለከቱ ተመልካቾቻችን ማግኘት ቢፈልጉ የት ነው የሚያገኙት? አማዞን ላይ ያለ ወይ የምታሰራጭባቸው ሱቆች እዚህ አካባቢ በተለይ ዲኤምቪ ኤሪያ ላይ ካሉ እነሱን ነገሮች ለተመልካቾቻችን ግለጽላቸውና በእኔ በኩል ያለኝ ይኸው ነው። እንግዲህ ከዛ በኋላ እንሰናበታለን። አንተ ካለ ግን ሀሳብ ወይም መጨመር የምትፈልገው ነገር ብትጨምር ደስ ይለኛል። እሺ፣ መጽሐፎች የሚገኙት ለጊዜው እኔ ጋ ነው። ራስን አሰራጭ። ሁለቱ መጽሐፍት እዚህ ሀገር ላሉ ሰዎች ማለት ነው። ኢትዮጵያ ጃፋር መጽሐፍት ነው የሚያከፋፍላቸው፣ በሱ በኩል ይገኛሉ። እዚህ ግን ለአሁኑ እኔ ጋ ናቸው ያሉት። የመጀመሪያዎቹ ሁለቱ መጽሐፍት yohannesml.com የሚባል ዌብሳይት አለ የራሴ፣ እዛ ላይ ነበሩ አሉ። አሁንም ከዛ ላይ ማዘዝ ይቻላል። ግን አዲሱን ያላረኩት ዌብሳይቷንም ብዙ እንደ ድሮ ብሎግ ፋሽን የነበረ ጊዜ ስለነበረ አሁን ብዙ አክቲቭ አይደለችም። ሸረሪት ምናምን አድርተውባታል እና አዲስን መጽሐፍ እዛ ላይ ማድረግ አልፈለግኩም። አማዞን ላይ አድርገዋለሁ። በቅርቡ ሳደርገው አሳውቃለሁ። ዮሐንስ ሞላ ብለው ፌስቡክ ላይ፣ ኢንስታግራም ላይ፣ ሁሉም ፕላትፎርም ላይ ፈልገውኝ በውስጥ መልእክት ቢጽፉልኝ አድራሻቸውን ቢተውልኝ እኔ በአድራሻቸው ልክላቸዋለሁ። እነሱ ደግሞ በዜል ይልኩልኛል ብሩን ስልኬን ተውላቸውና ማለት ነው። እንደዛ ነው ለጊዜው የሚገኘው። ግን አማዞን ላይ ሲደረግም ፔጅ ላይ ዮሐንስ ሞላ የፌስቡክ ገጽ ላይ ያሳውቃለሁ። እንደዛ ይገኛሉ እያስባለሁ እና በጣም ነው ሀሳብ የለኝም። በጣም ነው የማመሰግነው ጆኒ። እንግዲህ በድጋሚ እንኳን ደስ ያለ። የመጽሐፍ ምረቃ ፕሮግራም በጣም አሪፍ ነበረ። ተመልካቾቻችንም እንደወደዱት ፕሮግራማችንን ቆይታችንን ተስፋ አደርጋለሁ። ለጊዜ ለሰጠን ሀሳብ ሁሉ እግዚአብሔር ይስጥልኝ። በመጽሐፍ ደግሞ ይቅና ላለው ሌላ የግጥም መጽሐፍ እንደዚሁ ይዘህ መጥተህ ደግሞ ድጋሚ የምናወራበት የምናወጋበት ሁኔታ ይፈጠራል ብዬ ተስፋ አደርጋለሁ። ጆኒ አመሰግናለሁ። አሜን። እኔም በጣም አመሰግናለሁ ናቲ፣ እንግዳ አድርጋችሁ ስለጋበዛችሁኝ፣ ስለተጫወትን ደስ ብሎኛል። አድማጭ ተመልካቾቻችሁንም አመስገን እፈልጋለሁ። በራፍ ስለመመላለስ ደርሶ ስለመምጣት እግር ባረፈበት በእያንዳንዱ አሻራ በእያንዳንዱ ርግጣት ፍቅር በኛ መሀል ስትተሞሸረች ስትተሞዘቀች ስትቀል ወጣት በምን ይሰፈራል?
የዘላለም ክንዶች ለክተው የማያውቁት የዘመን እልፍኞች አፍሰው የማያዘልቁት እልፍ መወድስ ነው፣ እልፍ ቀረርቶ ነው፣ እልፍ ማህሌት ነው፣ እልፍ ቅኔ ቤት ነው የወጣኝ የወጣው። ይሄን ሁሉ ታሪክ እንደምን ቀርበበ በአንድ መድብል መጣ። በከንፈርሽ በራፍ መሄድ መመለሱን ልቤ መለስለሱን ማሬት መላሱን ክፉ ደጉን ነገር ከቅፍሽ ከለላ ውበት ጥቀርሻውን በስምሽ ጠለላ ያሳለፍነው ነገር መጽሐፍ ባይበቃውም ይወራ ቢነገር እንዲያው ገብስ ገብሱን ከልፍዬ ቆንጥሬ ከጣም ናሙናው በፍኜ ሰፈሬ ከእንባው ከሳቃችን ከአምባው ከሲቃችን ከዓለማችን መሀል ባይኖርም የሚጣል በመላ በዘዴ ትንሽ ወጋ ወጋ በስኒም በግጥም ብዙ እንድናወጋ እንነጋገር በከንፈርሽ በራፍ ጥቂት ጥበብ ልጣፍ። ሌት በጠፍ ጨረቃ ጥበብና ያለችው የጠራችው ሰው የኖረም አይመስለው ነፍስና ከንፈሬን በብዕር አጥቅሰው ቀለም ታለውሰው እሰይ ደግ ሆነልን አሜን ባንተ መጀን ጣፍልኝ ጣፍልኝ ብዕር ትገማሸር ቀለም ቅኔ ይውጣት ነፍስን ዘርፍና ነፍሴ የምታስጌጣት። አሜን 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 ነው ይሁና። ፍቅር ሲያገጣጥም ቃል ሀሳብ ሲቃና አሜን ነው ለንቆርቆሮ ጣሜ ጣሜ ጆሮሽ ይግባ እንደ ምንት ቀረፋ ጣፍቶ እየጣፈጠ ቅኔ ዜማ ይውረድ እቶን እሳት ይውረድ ከከንፈር ፈፋ ይረስርስ ደጃፉ ያብቅል የተፉበት መቼም ስደንቂ ነው በራፉን ያምርበት። ልስበቀው ብዕሬን ልቅረጽ መቃዘንጉን ቀለም ላጥቅስ ደግሞ ከበራፍሽ ጣሙን ልፈክር የወጉን እንቆርቆር ብዙሃ ይሸመን ዘርዘሃ አርዘሃ ይደፋ ቡና ማር ለጨዋታው ውበት ለመልካችን ማማር ልጻፍ ብርቁን ድንቁን አሁን አቁን ድርቁን። ይኸው አንድ ልበል ተቀበል ልቀበል ስለመመላለስ ወርቆ ስለመድረስ ይኸው አሁን ለታ የከንፈር ደጃፍ ጎበኑ ቢያጥጠኝ አንድ ጊዜ በሳምከኝ ስንት ጊዜ ከቅብ ወስዶ ፈጠፈጠኝ። የከንፈር በራፍ ነው ይልጥሻል አንድ ጊዜ በሳምኩሽ ስንት የፈጥፍጦሻል። መውደቅና መጣል ሆኖ አፈጣጠሯ ከንፈር ነው ማለት ነው የነፍሳችን እግሯ። ለአወራ ስነሳ ቃል እንዴት ቀለለ በጉያዬ መሃል ነበረዋል ተጋለ። በከንፈሬ በራፍ የሚመላለሰው ይህ ከንፈር ያለው ሰው ከንፈሬን የነካ ከላይ አስመስሎ ኳኳ ኳኳ የሚል ድምፅ የሚሰማው ልብ መቃ ላይ ይሄ ምን ማለት ነው? ከንፈር በተንኳኳ ወይ ከንፈር ባንኳኳ የግቡ የሚል ግብዣ ልባችን መውጣት ከንፈር ነው ማለት ነው የነፍሶቻችን ጣት። ሚያስትል በሌለበት ገላጋይ አንድ እንኳ ልብሽን ከፍተሻል በከንፈሬ አልፌ ጆሮሽን ሳንኳኳ። አብረን ተጉዘናል ወደ ሩቁ ደሴት ስትነግሪኝ ስነግርሽ ሳወራሽ አንቺ ሴት ግባ ብለሽ ነበር የልብሽን ሳንቃ መቃኑን ነቃቅለሽ ያፌን ነገር ሰምተሽ ጣም ለዛ አቅለሽ ለራት ስለመብራት እኔም አሜን ብዬ ዘው ብሎ ኩራት አትርፌ ተመለስኩ ፍስሐና ብስራት ከአንደበትሽ እሳት እየተለኮስኩኝ በምላስሽ ሙቀት እየተተኮስኩኝ ስንቱን ቀን ገፋሁት በማግኘት በማጣት ከንፈር ይሁን እንጂ የነፍሶቻችን ጣት። ከከንፈርሽ ደጃፍ ቆሜ ከወለላው ዳሩን ስሜ ጥሙኝ ጥሙኝ ገርሞኝ ገርሞኝ እግዚአብሔር ደግሞ ከዛፍ አልፎ ካፍም ሰራ የማርቀፉ የሚል ግጥም ጥፈ ያባበልከ ይለታ ምን ጥም ብዬ ምን እጣፍጥ ብዬ በጥርሶቼ የጠራስ ከንፈሬን ብቀምሰው የምን ማር የምን ጣም የምለው ያው ሰው እኔን ቀምሼ ማርነት አልመጣ ምን ማለት ነው ይሄ? ሌሎች ከንፈር ላይ ነው የነፍሶቻችን ጋር ከሰው ከንፈር ላይ ነው ዘሩ የነፍስ ጣም ዋላስ ውበትና ጣም እንደ ተመልካች ነው እንደ ቀማሽ ምላስ። አስበው ቢቀምሱት እርምርም ያለው ሁሉ በትኩረት ቢቀስሙት ወለላ መኳሉ የህይወት ደንብ ነው የከናፍር ስሪት። ሰው ከሰው ሲስማማ ትከንፋለች ሶሪት እንደው ግርም ይላል ደጉን ስታወሪ የንቡን እንጀራ ማሩ ስጋግሪ አፍሽ ሙሉ ቀፎ የአገሩን ምሬት ብሶት ሁሉ ቀርፎ መላይን ሊያጸድቀኝ መች ምን አስተርፎ ውበት አለበሰው ምድሩን የጣም ልጎ ግራዋው እንቆቆ ጣፈጠ እንዴት አልቆ እንትፍ አለን መቼም ብርዝ የለው ጉሽ በተናገርሽ ቅጽበት እንድንጣፍጭ እንዴት አልበሰሉሽ
ይልቅ የገረመኝ ባለፈው ተስያት በቅጽበት ልዩነት ከአንዲቱ ከንፈርሽ በረዶ ውሃና እሳት እንደሚወረድ ፊቴ ላይ ተደፋ የማዳመጥ እንከን የመናገር ዳፋ ማርም ጣትም እግርም መሆን ያልተሳነው የነደደ የለታ ከንፈር አለንገ ነው። ግልፍ ያለ ሌታ ሴት ቀን ሲመጣ ከንፈር ነው የተመጣ። አብሮነት እንዲህ ነው። በከናፍር በራፍ የሚመላለስ ሰው ማሩን በሚጥሚጣ አጣቅሶ የሚነሳው ሰው ማለት እንዲህ ነው። እውነት ነው። አንደበት ያነዳል፣ አንደበት ያበርዳል። ማርና ሚጥሚጣ አፈራርቀው ያወርዳል፣ ከንፈር ያስፈርዳል። እያለፍኩት እንጂ ክፉን ቀን አልፍጬ በከንፈርሽ በራፍ ሰላምን መርጬ እሳት አዘንባለሁ ከመጣው ቆርጬ እቶን ነው ፍም እሳት ከንፈር ካልተገራ በጆሮ አለዝበው ካላሉት በጋራ እኑን እንደሰፍሮ ከማለቅ ተማግዶ ጎንበስ ብለን እንሂድ እሳቱ ሲተፋ ለልጅ ልጆች ተስፋ ሲደላ ሲመችሽ ማር አፈልጊልኝ ሴት ቀንሽ ሲመጣ ቦታ አልገጭልኝ የማርያሙ መንገድ ተያይዘን ከመንገድ በከንፈሬ በራፍ ስለመመላለስ ስለመሄድ መምጣት ቸር ስለከንፈሬ ለልባችን መቃር ለነፍሶቻችን ጣት ወለላ ምንሳፈፍ ቃል ጥበብ ሚንጣፈፍ ቀለም ሚጠፈጠፍ ፍቅር የሚያተባ የሚፎክር ዘራፍ በከንፈርሽ በራፍ ከኖርኩበት ዘመን ከታሪኬ ሁላ ቃናዋም ይሰላ እንደ ማር ወለላ የሚል ግጥም ሚጣፍ በከንፈሬ በራፍ እሳት የሚዘንብ ነፍሴን የሚልፋት ቀልቤን የሚነሳት አማን ነው ብዬ ሰልፍ በከንፈርሽ በራፍ ቢሻው እንደ እሳት ቢሻው እንደ ቢሻው እንደ እሳት ቢሻው ደግሞ እንደ ጠል በአንድ ላይ ተጋምዷል ማብረድ ከማቃጠል በከንፈር በራፍ ሲናገር በስሚኝ ተጠምጥመሽ ሳሚኝ ከከንፈርሽ ጠርዙ ቅጅልኝ ከብዙ ወለላጣ መንጻፍ በከንፈርሽ በራፍ ተስፋ እርጋታ እንጻፍ የክፉን ቀን ድካም እንለፈው በቋፍ ደጉን እንተርከው መልካም ዘር እንዝራ ደግሞ በአዲስ ምዕራፍ በከንፈር በራፍ ለቀሳሚዎች ፊት ንቦኖ በመጣው ማርነት ብቻ ነው አበባነት እጣው ቢሻው የሚቀመስ ቢሻው የሚበረዝ ቢሻው ደግሞ የሚጻፍ በከንፈርሽ በራፍ በከንፈር በራፍ በከንፈርሽ በራፍ በከንፈር ተመልካቾች የዛሬው ፕሮግራማችን ይህንን ይመስል ነበረ። ከዮሐንስ ሞላ ጋር ከገጣሚ ዮሐንስ ሞላ ጋር የነበረን ቆይታ እንዲሁም ደግሞ በመጽሐፍ ምረቃ ፕሮግራሙ ላይ የነበሩትንም አንዳንድ ምስሎችን ተመልክታችኋል። በተለይም ደግሞ መድረክ ላይም የነበረውን ድባብ አይታችኋል። እንደወደዳችሁት ተስፋ አድርጋለሁ። ጆኒ ቀደም ሲል መጽሐፉ የሚገኝበትን ሁኔታ ገልጸዋል። ስለዚህ መጽሐፍቶቹን የምትፈልጉ ከሆነ በቀጥታ በተለያዩ የሶሻል ሚዲያ ፕላትፎርሞች ብታገኙት በፌስቡክም በሌሎችም ፕላትፎርሞች እሱም መጽሐፍቶቹን እንደሚያደርሳችሁ ገልጿል። እንግዲህ የእሱን መጽሐፍ ገዝታችሁ አንብቡ ግብዣችን ነው። አብራችሁን ስለቆያችሁ በጣም ነው የምናመሰግነው። ፕሮግራማችንን ለሌሎች ሼር አድርጉ። ኮሜንቶቻችሁንም ደግሞ ጻፉልን። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። ሳምንት በሌላ ፕሮግራም እንገናኛለን። አብራችሁ የቆየሁት ናትናኤል ወልዴ ነበርኩኝ። መልካም ጊዜ ይሁንላችሁ።